ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ሐምሌ 21 2018 ዓ.ም ዕለታዊ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የት ባንክ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለው መረጃና የኢትዮጵያ ንግድ ባንክ ላይ በዛሬው ዕለት የተለያዩ ገንዘቦች ስንት ይመነዘራሉ የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ቪዲዮ ላይክ በማድረግ ጀምሩ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ 181 ብር ከ74 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ዶላር 178 ብር ከ59 ይመነዘራል። በዛሬው ዕለት ዶላርን በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ቡና ባንክ ላይ 1 ዶላር 162 ብር ከ73 ይመነዝራል። ዘመን ባንክ ላይ ደግሞ 161 ብር ከ27 እየመነዘረ የሚገኝ ሲሆን ንግድ ባንክ ላይ ደግሞ 1 ዶላር በዛሬው ዕለት 158 ብር ከ83 እየተመነዘረ ነው። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ሐዋላ ምንዛሬ ላይ 207 ብር ከ31 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ዩሮ 199 ብር ከ52 ይመነዝራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ስናይ ቀዳሚው ህብረት ባንክ ሲሆን ህብረት ባንክ ላይ 1 ዩሮ 188 ብር ከ77 ይመነዝራል። ዘመን ባንክ ላይ ደግሞ 188 ብር ከ74 እየመነዘረ የሚገኝ ሲሆን ንግድ ባንክ ላይ ደግሞ 1 ዩሮ 181 ብር ከ54 እየመነዘረ ነው። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ 241 ብር ከ03 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ፓውንድ 229 ብር ከ59 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝረው ባንክ ቡና ባንክ ሲሆን ቡና ባንክ ላይ 1 ፓውንድ 215 ብር ከ10 ይመነዘራል። ሂጅራ ባንክ ላይ ደግሞ 214 ብር ከ09 ሲመነዘር ንግድ ባንክ ላይ 1 ፓውንድን 208 ብር ከ83 እየመነዘሩት ነው። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 223 ብር ከ11 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ ኢትዮጵያ ውስጥ ሮሃ ፎሬክስ ላይ 1 ስዊስ ፍራንክ 215 ብር ከ65 ይመነዘራል። በዛሬው ዕለት ስዊስ ፍራንክን በከፍተኛ የሚመነዝረው ባንክ ዘምዘም ባንክ ሲሆን ዘምዘም ባንክ ላይ 1 ስዊስ ፍራንክ 197 ብር ከ84 ይመነዘራል። አቢሲኒያ ባንክ ላይም 1 ስዊስ ፍራንክን 197 ብር ከ66 እየመነዘረ የሚገኝ ሲሆን ንግድ ባንክ ላይ 1 ስዊስ ፍራንክ 192 ብር ከ57 ይመነዘራል። ሌላኛው ሳውዲ ሪያል ነው። 1 ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ53 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል ጥቁር ገበያ ላይ 48530 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ሮሃ የግል ምንዛሬ ቢሮ ላይ 1 ሳውዲ ሪያል 46 ብር ከ13 ሲመነዘር 1000 ሳውዲ ሪያልን 46130 ብር እየመነዘረ ነው። በዛሬው ዕለት በከፍተኛ ደረጃ ሳውዲ ሪያል የሚመነዝረው ቀዳሚው ባንክ ስኬት ባንክ ላይ 45 ብር ከ38 ሲመነዘር ሂጅራ ባንክ ላይ 45 ብር ከ25 እንደዚሁም ንግድ ባንክ ላይ ደግሞ 1 ሳውዲ ሪያል 43 ብር ከ30 እየተመነዘረ ነው። ሌላኛው የቻይና ዩዋን ነው። 1 የቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ80 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 24 ብር ከ62 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝረው ቀዳሚው ባንክ ስኬት ባንክ ላይ 1 ቻይና ዩዋን 26 ብር ከ77 ይመነዘራል። ብሔራዊ ባንክ ላይ ደግሞ 23 ብር ከ76 ሲመነዘር ንግድ ባንክ ላይ 1 ቻይና ዩዋን በዛሬው ዕለት 23 ብር ከ10 እየተመነዘረ ነው። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 128 ብር ከ53 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ሮሃ ፎሬክስ ላይ 1 ካናዳ ዶላር 121 ብር ከ35 ይመነዘራል። በዛሬው ዕለት ካናዳ ዶላርን በከፍተኛ የሚመነዝረው ባንክ ደግሞ ዳሽን ባንክ ላይ 1 ካናዳ ዶላር 115 ብር ከ57 እየመነዘረ የሚገኝ ሲሆን ብሔራዊ ባንክ ላይ 113 ብር ከ95፣ ንግድ ባንክ ላይ ደግሞ 1 ካናዳ ዶላር በዛሬው ዕለት 110 ብር ከ29 እየመነዘሩት ይገኛል። ኛው ስዊድን ክሮና ነው። 1 ክሮና በዛሬው ዕለት ጥቁር ገበያ ላይ 18 ብር ከ17 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ክሮና የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ላይ 1 ክሮና 16 ብር ከ58 እየተመነዘረ የሚገኝ ሲሆን ልማት ባንክ ላይ 16 ብር ከ47፣ ንግድ ባንክ ላይ ደግሞ 16 ብር ከ17 እየተመነዘረ ነው። ሌላኛው የአውስትራሊያ ዶላር ነው። 1 አውስትራሊያ ዶላር በዛሬው ዕለት ጥቁር ገበያ ላይ 126 ብር ከ57 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 1 አውስትራሊያ ዶላር 115 ብር ከ58 ይመነዘራል። እንደዚሁም በከፍተኛ ደረጃ በዛሬው ዕለት አውስትራሊያ ዶላር የሚመነዝረው ቀዳሚው ባንክ
ብሔራዊ ባንክ ላይ አንዱን አውስትራሊያ ዶላር 112 ብር ከ50 ይመነዝራል። ልማት ባንክ ላይ ደግሞ 111 ብር ከ95 እየመነዘሩ የሚገኝ ሲሆን ንግድ ባንክ ላይ ደግሞ አንድ አውስትራሊያ ዶላር 108 ብር ከ25 ይመነዘራል። ሌላኛው የዱባይ ድርሃም ነው። አንድ አረብ ኤሜሬት ድርሃም በዛሬው ዕለት ጥቁር ገበያ ላይ 49 ብር ከ51 ሲመነዘር 1000 ድርሃም ጥቁር ገበያ ላይ 49510 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ሮሃ የግል ምንዛሬ መመንዘሪያ ቢሮ ላይ አንድ ድርሃም 47 ብር ከ80 ሲመነዘር 1000 ድርሃም 47800 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮች ደግሞ ቀዳሚው ሂጅራ ባንክ ላይ አንድ ድርሃምን 47 ብር ከ17 ሲመነዘር 1000 ድርሃም 47170 ብር ሂጅራ ባንክ ላይ ይመነዘራል። ስኬት ባንክ ላይ ደግሞ 46 ብር ከ21 ሲመነዘር 1000 ድርሃም 46210 ብር። ንግድ ባንክ ላይ ደግሞ አንድ ድርሃም 43 ብር ከ24 ሲመነዘር 1000 ድርሃም 43240 ብር እየተመነዘረ ነው። ሌላኛው ኩዌት ዲናር ነው። አንድ የኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 585 ብር ከ07 ሲመነዘር 100 ኩዌት ዲናር ጥቁር ገበያ ላይ 58507 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝረው ቀዳሚው ባንክ ብሔራዊ ባንክ ላይ አንድ ኩዌት ዲናርን 522 ብር ከ26 ሲመነዘር 100 ኩዌት ዲናር ብሔራዊ ባንክ ላይ 52226 ብር ይመነዘራል። ልማት ባንክ ላይ ደግሞ አንድ ኩዌት ዲናር 520 ብር ከ17 እየተመነዘረ የሚገኝ ሲሆን ንግድ ባንክ ላይ አንድ ኩዌት ዲናር 506 ብር ከ60 እየተመነዘረ ነው። ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ24 ሲመነዘር 1000 ኳታር ሪያል 48240 ብር ጥቁር ገበያ ላይ ይመነዘራል። በባንክ ደግሞ አንድ ኳታር ሪያልን 45 ብር ከ30 ሲመነዘር 1000 ኳታር ሪያል 45380 ብር እየተመነዘረ ነው። የጆርዳን ዲናርን በዛሬው ዕለት ጥቁር ገበያ ላይ አንድ ጆርዳን ዲናር 255 ብር ከ63 ሲመነዘር 100 ጆርዳን ዲናር ጥቁር ገበያ ላይ 25563 ብር ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22168 ብር ይመነዝሩታል። ኦማን ሪያልን በዛሬው ዕለት ጥቁር ገበያ ላይ አንድ ኦማን ሪያል 471 ብር ከ17 ሲመነዘር 100 ኦማን ሪያል ጥቁር ገበያ ላይ 47117 ብር ይመነዘራል። በባንክ ደግሞ 100 ኦማን ሪያልን 41174 ብር ይመነዝሩታል። ባህሬን ዲናርን በዛሬው ዕለት ጥቁር ገበያ ላይ አንድ ባህሬን ዲናር 480 ብር ከ41 ሲመነዘር 100 ባህሬን ዲናር ጥቁር ገበያ ላይ 48041 ብር ይመነዘራል። በባንክ ደግሞ 100 ባህሬን ዲናርን 42108 ብር እየመነዘሩት ይገኛል። የቱርክ ሊሬን ደግሞ ስና አንድ ቱርክ ሊሬ በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ84 ሲመነዘር በባንክ ደግሞ 3 ብር ከ15 ሳንቲም እየመነዘሩት ነው። የየመን ሪያልን በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዝሩታል። በመጨረሻ ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ61 እየተመነዘረ የሚገኝ ሲሆን የኬንያ ሽልንግን ብሔራዊ ባንክ ላይ 1 ብር ከ25 የጅቡቲ ፍራንክ ደግሞ በ0.91 ሳንቲም ብሔራዊ ባንክ ላይ ይመነዘራል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት፣ ካፒታል ማርኬት እንደዚሁም አዲስ ፎርቹን ናቸው። ቻው።